ዳዊት ያንን ታቦት ወደ አቢዳራ ወይም ኦቤድ ኤዶም ቤት አስገባው። ባለፈው ሳምንት ነግሬያቸዋለሁ። አቢዳራ የሚለው የዚህ ሰውዬ ስም በአማርኛው መጽሐፍ ቅዱስ ላይ ብቻ ነው ያለው። ይሄን ያልኩበት ምክንያት ስለዚህ ሰው የጠራ መረዳት እንድናገኝ ይሄ ስያሜው ስለሚያግዘን። በየትኛውም እንግሊዘኛ መጽሐፍ ቅዱስ ቨርዥን የምትመለከቱ አቢዳራ የሚል አታገኙም፣ ኦቤድ ኤዶም ነው የሚል። በዚያም ቀን ዳዊት በእግዚአብሔርን ፈራና የእግዚአብሔርን ታቦት ወደ እኔ እንዴት ይመጣል አለ። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣ ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አገባው ይላል። የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ ይላል። በታቦቱ መንቀሳቀስ ጉዳይ፣ በታቦቱ አያያዝ ጉዳይ በእስራኤል መካከል ታድሶ ለማምጣት አንድ ቤት እንደመረጠ ይሄ አካሄድ ያሳይ። ከዛ በኋላ ከታቦቱ የተነሳ የአቢዳራ ቤት እንደተባረከ ንጉሱ ሲሰማ ተመልሶ መጣና ከ3 ወር በኋላ ከአቢዳራ ወይም ከኦቤድ ኤዶም ቤት የእግዚአብሔርን ታቦት ይዞ በዳዊት ከተማ እንዳስቀመጠው የእግዚአብሔር ቃል ይናገራል። ጉዞው ተፈጸመ እና ያቺ የ3 ወር ጉዳይ ምን ነበረች? ዳዊት ለምን የአቢዳራን ቤት መረጠ? ታቦቱ እዛው አቢዳራ በርጋ ችግር ስለተፈጠረ አይደለም፣ በአቅራቢያ ያለ ቤት ስለነበረ አይደለም። አሁን ነው እንግዲህ የስሙ ፋይዳ የሚገባል። ኦቤድ ኤዶም ማን ነበረ? ማን ነው? እንግዲህ ተመልከቱ፣ ከሳሙኤል ጀምሮ እስከ ንጉሥ ሳኦል ዘመን መጨረሻ ድረስ የእግዚአብሔር ታቦት ስለሌለ በእግዚአብሔር ድንኳን እኮ የረባ አገልግሎት። ሳሙኤል ዘመን የህዝቡ ናፍቆት የነበረው የሰው ንጉሥ ነው። ስለዚህ ታቦቱ ከተመረከ በኋላ ታቦቱ ይመለስም ያለ የለም። የእናንተ ቤት እኮ ዋጋው እናንተ ስለምትኖሩበት ነው፣ ሶፋችሁ ስለሚኖርበት ነው፣ ቴሌቪዥናችሁ። ኦቤድ ኤዶምም የእግዚአብሔር ቃል እንደሚናገር የጌት ሰው ነው። በዚያ በኢያሱ መጽሐፍ ላይ ታገኟታላችሁ። ለሌዋውያን ጠጅ ከተማ ነበረች። ለዚያ ነው የጌት ሰው የተባለ። ነገር ግን በዚያም በሌዋውያን ከተማ መኖር አቁሟል። ምክንያቱም አይደንቲቲያቸው ጠፍቷል፣ አገልግሎት የላቸው። ከዚህ ታሪክ በኋላ ነው ማንነቱ የተገለጠው። ተራ ነዋሪ ነበረ አቢዳራ ኦቤድ ኤዶም። በኋላ ግን በቤቱ ከተፈጠረውና ከተከሰተው ነገር የተነሳ ማን እንደነበረ ታወቀ። ተመልከቱ፣ ኦቤድ ኤዶምንም ይላል ቁጥር 38 68ቱንም ወንድሞቻቸውን በዚያ በእግዚአብሔር ቃል ኪዳን ታቦት ፊት ተዋቸው። የኤዶማታም ልጅ ኦቤድ ኤዶምና ሆሳ በረኞች የሆኑ ዘንድ ተዋቸው ይላል። ክብር ለኢየሱስ። ምክንያቱም ያቁበታል። የታቦቱ በረኛ፣ የታቦቱ ጌት ኪፐር መሆን ታቦቱ እንዴት እንደሚያዝ፣ እንዴት እንደሚንቀሳቀስ፣ የእግዚአብሔር ክብር ሪቫይቫል እንዴት እንደሚያዝ እንደሚንቀሳቀስ ያቁበታል። በቤቱ በነበረ ጊዜ በረኝነቱን አሳይቶ ስለነበረ እግዚአብሔር ባረከው። ከትላንት ወዲያ የቀሰፈው እግዚአብሔር ኦቤድ ኤዶም ቤት ባረከው። አያያዙን አውቆበታል፣ አደራረጉን አውቆበታል። የእግዚአብሔር ክብር ሪቫይቫል ለመቅሰፍት እንዳይሆን፣ ለነቀፋ እንዳይሆን፣ ለሐዘን እንዳይሆን፣ ለውርደት ለውድቀት እንዳይሆን እንዴት እንደሚያዝ ያውቅበታል። ስለዚህ በኋላም ዳዊት እዛቶ በቃ የታቦቱ በረኛ አንተ ነህ እስከ ልጆቹ በጌታ በኢየሱስ ስም የናንተ ልብና የናንተ ቤት በጌታ በኢየሱስ ክርስቶስ ስም የኦቤድ ኤዶም ቤት ይሁን። መንገድ የዘገየው ሪቫይቫል እንዲቀጥልና ወደ ሙላት እንዲመጣ የኦቤድ ኤዶም ቤት መንፈስ ስርዓት በጌታ በኢየሱስ ስም በልባችንና በቤታችን በጌታ በኢየሱስ ስም የተንቀሳቀሰ ይሁን። የኦቤድ ኤዶም ቤት አድርገን እግዚአብሔር ከዚያ ለምድራችን በረከት ይሁን፣ ለዘመናችን በረከት ይሁን። የጀመረው የእግዚአብሔር ነገር ወደ ፍጻሜው ምድራችንን ይሙላ፣ ዘመናችንን ይሙላ። ግን አንድ የተሐድሶ ቤት ፈልጋልና የተሐድሶ ቤት እንሁንልህ። አጋጣሚ አይምሰላችሁ፣ እግዚአብሔር ነገሮችን ኦርኬስትሬት ያደርጋል። ክብር ለኢየሱስ ይሁን።